43ኛ ሳምንት ከሰኔ 29 እስከ ሐምሌ 5 2018 ዓ.ም። 10ኛ በር የጎረቤት አገሮች የወደቦችና የአየር መንገዶች በር አጠቃላይ መግለጫ። ወደ አንድ አገር ለሚገቡም ሆነ ከአንድ አገር ወደ ውጭ ለሚወጡ ነገሮች የመግቢያም ሆነ የመውጫ በር ሆነው ከሚያገለግሉ በሮች መካከል በቀጣይ የምንመለከተው የጎረቤት አገሮች የወደቦችና የአየር መንገዶች በር እንደሆነ መገንዘብ ያስፈልጋል። የጎረቤት አገሮች በር ከጉርብትና ግንኙነት የተነሳ በየዕለቱ የመስጠትና የመቀበል ድርጊቶች የሚፈጸሙበት ሆኖ ይስተዋላል። ከዚህ የተነሳም ይህ በር ለቁጥጥር እንኳ በሚያስቸግር መልኩ ብዙ መስተጋብሮች የሚካሄዱበትና ብዙ ነገሮች የሚገቡበትም ሆነ የሚወጡበት በር ሆኖ እንመለከተዋለን። ከጎረቤት ሀገሮች ጋር በተጨማሪነት የምናገኘው ሌላው ነገር ደግሞ ወደብ ሆኖ እንመለከታለን። ወደቦች በመርከብ ላይ በሚፈጸሙ ንግዶች አማካኝነት ብዙ ነገሮችን ከአገር ሊያስወጡም ሆነ ከሌላ አገር ደግሞ በተመሳሳይ ብዙ ነገሮችን ሊያስገቡ ይችላሉ። የአየር መንገዶች በርም እንደዚሁ ከአንድ አገር ወደ ሌላ አገር ጠቃሚነት ያላቸውንም ሆነ ጎጂነት ያላቸውን ነገሮች ሊያስገቡ የሚችሉ ሆነው ይስተዋላሉ። መልካም አጋጣሚዎች የጎረቤት ሀገሮችን የወደቦችን እና የአየር መንገድ በሮችን ስንነጋገር በእርግጥም ከሞላ ጎደል በየስፍራው በተለይም በድንበር አካባቢ ያሉ ኬላዎች በጥብቅ የሚፈተሹ ከመሆናቸው የተነሳ እንደዚሁም በወደቦችም ሆነ በአየር መንገዶች ላይ በዘመናዊ መሳሪያ ሁሉ በመታገዝ የሚደረግ ለፍጹምነት የተቃረበ ጥበቃ ስለሚደረግ እነዚህ በሮች አጠቃላይነት ባለው መልኩ አስተማማኝነት ያላቸውንና ሕጋዊነት ባለው መልኩ ጥቅም የሚሰጡ ሆነው ይስተዋላሉ። ከዚህም በተጨማሪ ሕጋዊነትን መስመር ተከትለው የሚሰሩ ነጋዴዎች በቁጥር በዛ ስለሚሉ እነዚህ በሮችን በትክክልም በዕለት ተዕለት መልኩ የስጋት ምንጭ ከሚሆኑበት ሁኔታ ውጪ ሆነው የሚስተዋሉ ናቸው። ምክንያቱም የሁሉም ነገሮች የመግቢያም ሆነ የመውጫ በሮች መሆናቸው ታውቆ በብዙ ጥበቃ የሚደረግላቸው ናቸውና። እንግዲህ እነዚህን መልካም አጋጣሚዎች ከግምት በማስገባት ማላጆች በጌታ ፊት በምስጋና ጸሎት ሊቀርቡና ይህም ነገር ተጠናክሮ እንዲቀጥል ወደ ምልጃ ጸሎታቸው ሊያመሩ ይገባቸዋል። ስጋቶች በዚህ ክፉና አመፀኛ ትውልድ መካከል ስንኖር በእርግጥም ከቀን ወደ ቀን ኃጢአትም ሆነ አመፅ ከጊዜ ወደ ጊዜ በምድር ላይ እየበዛም ሆነ እየተንሰራፋ ስለሚሄድ በትክክልም በድብቅና በሚስጥር ብዙ ሕገወጥ የሆኑ ልማዶች ሊፈጸሙባቸው ደግሞም ይህ በር ሊያስተናግዳቸው የማይገባ ብዙ ነገሮች የሚስተናገዱበት ይሆናል። በተለይም በዚህ ረገድ እንደ አደንዛዥ እጽ ያሉ በተለይም ወጣቱንና አምራቹን ትውልድ የሚበክሉ ነገሮች ከአገር ሊወጡም ሆነ ወደ አገር ሊገቡ ይችላሉ። ይህ ነገር ደግሞ አገራዊ ምርታማነትን የሚጎዳ ከመሆኑ በተቃራኒ ብዙ ወጣቶችን ለሕይወት ዘመን ተጎጂ የሚያደርጋቸው ይሆናል። እንግዲህ እነዚህን ነገሮች በትክክል የማላጆችን ትኩረት የሚስቡ ሆነው እናገኛቸዋለን። እንዲህ ያለውን አስጊና ስጋት ሲመለከቱ በእርግጥም በንስሐ ወደ ምልጃ ጸሎት ማምራት የጸሎት አቅጣጫቸውን ሊሆን ይገባል። ቅዱሳን ማላጆች በዚህ በ43ኛ ሳምንት ከሰኔ 29 እስከ ሐምሌ 5 2018 ዓ.ም የምንጸልይበትን የጎረቤት አገሮችና ወደቦችን አየር መንገዶችን በር በተመለከተ የምንጸልይባቸውን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ በእነዚህ በሮች አማካኝነት ወደ አገር ስለሚገቡ ጎጂ ነገሮች በጌታ ፊት ንስሐ እየገባን እንጸልያለን። በእነዚህ በሮች አማካኝነት ስለሚካሄዱ ሕገወጥ ንግዶችና አገሪቱን ጥቅሞቿን ስለሚያሳጧቸው ወቅቶች እንዲሁም በሮች በአግባቡ ስለማይጠበቁበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። በእነዚህ በሮች በሕገወጥ መንገድ ግለ ጥቅማቸውን በማጋበስ አገርንና ወገንን ስለሚጎዱ ሰዎች በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና በእነዚህ በሮች አማካኝነት ወደ አገራችን ስለሚገቡ መልካም ነገሮች ጌታን እያመሰገንን እንጸልያለን። በእነዚህ በሮች በኩል በሚካሄዱ ንግዶች አገርና ወገንን ጠቃሚ ስለሚሆኑበት ሁኔታ ጌታን እያመሰገንን እንጸልያለን። ከእነዚህ በሮች ጋር በተገናኘ የሥራ በር ስለተከፈተላቸው ወገኖቻችን ጌታን እያመሰገንን እንጸልያለን። ምልጃና ልመና በእነዚህ በሮች አማካኝነት ወደ አገራችን የሚገቡ መልካም ነገሮች እየበዙ እንዲሄዱ በጌታ ፊት ምልጃችንን እያቀረብን እንጸልያለን። በእነዚህ በሮች በኩል በሚካሄዱ ንግዶች አገርንና ወገንን ጠቃሚ የሚሆኑበትን ሁኔታ እየጨመረ እንዲሄድ በጌታ ፊት ምልጃችንን እያቀረብን እንጸልያለን።
ከእነዚህ በሮች ጋር በተገናኘ የተከፈቱ የሥራ በሮች እየጨመሩ እንዲሄዱ በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ። በእነዚህ በሮች አማካኝነት ወደ አገር ከገቡ ጎጂ ነገሮች በስተጀርባ ተክተው የሚሰሩ ክፉ መናፍስትን እየተቃወምን ሥራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። በእነዚህ በሮች አማካኝነት ስለሚካሄዱ ሕገወጥ ንግዶችና አገሪቱ ጥቅሞቿን ስላጣችባቸው ወቅቶች እንዲሁም በሮቹ በአግባቡ ከማይጠበቁበት ሁኔታ በስተጀርባ ተክተው የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። በእነዚህ በሮች በሕገወጥ መንገድ ግለ ጥቅማቸውን በማጋበስ አገርንና ወገንን ከሚጎዱ ሰዎች በስተጀርባ ተክተው የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። ሰላም ቅዱሳን፣ ክብር ለእግዚአብሔር ይሁን። እንደ የተወደደ ጊዜ የሰጠን አምላካችን ስም የተባረከ ይሁን። ዛሬ ደግሞ ጌታ ምሕረቱን አግንኖልን 43ኛውን ሳምንት ስለ ጎረቤት ሀገሮች ወደቦችና በአየር መንገድ ጉዳይ ላይ ባሉ በሮች እንጸልያለን። ከዚህ አብረን ስለምንጸልይ ስለተጋችሁ ጌታ ይባርካችሁ። እግዚአብሔርን ቃል አነብና እንጸልያለን። መዝሙር 27 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይተጋሉ። ክብር ለእግዚአብሔር ይሁን። አገራችንን የጠበቀ መውጫ መግቢያውን አራቱን በሮች የጠበቀ እግዚአብሔር ስሙ ይባረክ። ሃሌሉያ። ሳፕራጃኒ ካዶረቤደነ መሄጀ በሰማይ በምድር ሙሉ ስልጣን ያለ ቅዱስ እግዚአብሔር አባትና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠህን ቀን፣ ጊዜ፣ እድል እናመሰግንሃለን። ጌታ የዘላለም አባት እግዚአብሔር ስለ ምድራችን ከፍ ከፍ እናርጋለን። ስለ መልካም እድሎች ሁሉ እናመሰግንሃለን። ባንተ ሀገራችን ስለተጠበቀች እግዚአብሔር የዘላለም አባት በሁሉም በሮች እግዚአብሔር የዘላለም አባት ጥበቃ ስለበዛልን እናመሰግንሃለን። በአይን የሚታዩ የማይታዩትን ነገሮች የዘላለም አባት እየከለከልክ እግዚአብሔር ሆይ እዚህ አድርሰናል፣ እናመሰግንሃለን። አሁንም እግዚአብሔር ክፍተቶችና ጉድለቶችን አሳይተ በዚህ በኩል ማላጆች እንዲቆሙ እንዲነቁ ስላደረግ ክብር ይሆንልህ፣ ክብር ይሆንልህ፣ ክብር ይሆንልህ። አባታችን ሆይ ከፍ እናደርጋለን። የዘላለም አባት በወደቦች ላይ ስለገቡ መልካም አጋጣሚዎች፣ መልካም እድሎች እግዚአብሔር ስለተከፈቱ የሥራ በሮች የዘላለም አባት ስለሰጠህን ቴክኖሎጂዎች እግዚአብሔር በአየር መንገዶች እግዚአብሔር ሆይ ስለሚሆነው ሁሉ መከናወን ስለተከፈቱ በሮች ስለ መሳሪያዎች በቴክኖሎጂ እየረዳህ እየጠበቅክ እያነቃ ስላለ ሁሉ ክብር ላንተ ይሁን። እናመሰግናለን። ሊገቡ የነበሩ ጥፋቶችን ሁሉ ቀድመ ስለከለከልክልን ስራው ስለተሰለጠ ዘላለም አባት እግዚአብሔር ሆይ እናመሰግናለን፣ ከፍ እናደርጋለን። ጌታ የዘላለም አባት እግዚአብሔር ሆይ በዚህ ጥበበኛ ትውልድን ስላስነሳህልን ጥበበኛ መንግስትን ስለሰጠህን በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። ከተለያየ ሀገራት ጋር እንድንገናኝ ይህን መስመር የዘረጋህ አንተ ነህ። እናመሰግናለን። አድራችን ወደ ኋላ እንዳትቀር ዘላለም አባት እግዚአብሔር እየረዳሃት እግዚአብሔር ሆይ ስላለ ክብሩ ለአንተ ይሁን። ጌታ የዘላለም አባት እግዚአብሔር ሆይ ደግሞ የዘላለም አባት በእነዚህ በሮች ምክንያት የዘላለም አባት እግዚአብሔር ሆይ አንተን በበደልንበት ምሕረት አድርገልን። ዘላለም አባት እግዚአብሔር ሆይ እኛም ማላጆች ቀድመህ ይቅር እንድትለን እንማጸናለን። በዚህ በር አስተውለን ባልቆምንበት እግዚአብሔር ሆይ በከተማ መውጫ መግቢያ ላይ በአየር መንገዱ ላይ በመርከቦች ላይ እግዚአብሔር ሆይ በጌታ በኢየሱስም በሚገቡት ነገሮች እግዚአብሔር ትውልድን እግዚአብሔር ባደንዛዥ በተለያየ ክፋት እግዚአብሔር የዘላለም አባት ገብተው እግዚአብሔር ሆይ ባጠፉት ጥፋት ሁሉ ምሕረት እንድታደርግልን እንማጸናለን። የዘላለም አባት እግዚአብሔር ሆይ በእነዚህ በሮች እግዚአብሔር ሆይ በገቡ ክፉ ነገሮች አመጾች እግዚአብሔር ለሌብነት
ለአመጽ ለርኩሰት እግዚአብሔር ለብዙ ነገር በተጋለጥንበት እግዚአብሔር በዚህም አንተን ምድርን ሕዝብህን በበደልንበት ይቅር እንድትል እንማጸናለን። ለራሳችን ስግብግብ አድርገን እግዚአብሔር ሆነን የራስ ጥቅም ብቻ ባጋበስንበት ለትውልዱና ለምድሪቱ እግዚአብሔር ሕዝብ ባላሰብንበት እግዚአብሔር በዚህ አቅጣጫ አደራ በሰጣቸው ሰዎች የዘላለም አባት እግዚአብሔር ሆይ አንተን በበደሉበት በጌታ በኢየሱስ ስም ምሕረት እንድታደርግልን እንማጸናለን። ነቅተን በዚህ አጥር ባልቆምንበት ይቅር በለን፣ ባላነቃንበት ይቅር በለን። በዚህ ኃላፊነትን ወስዶ መቆም ባልተቻለበት ሁሉ ይቅር እንድትለን እንማጸናለን። ደግሞ የዘላለም አባት እግዚአብሔር ሆይ እንማጸናለን። ይህንን እድል የዘላለም አባት እግዚአብሔር ሆይ እያሳደግክና እየጨመርክ መልካም እድሎችን የዘላለም አባት እግዚአብሔር ሆይ ለትውልድ የሥራ በር እየከፈትን ሰው ሳይስተጓጎል እግዚአብሔር ሆይ ስራውን መስራት እንዲችል መሳለጥ እንዲችል የዘላለም አባት ቴክኖሎጂዎችን የዘላለም አባት እያሰፋህ እንድትጠቀም በዚህ እግዚአብሔር የነቁ ትውልድን እንድትሰጠን ኃላፊነት የሚሰማቸውን ሰዎችን በቦታው እንድታስቀምጥልን መንግስትን እንድታነቃ ቤተክርስቲያንን እንድታነቃ በጌታ በኢየሱስ ስም እኔ ጸልያለሁ። የሚጨምር ሀብት እንዲያመጣ ቱሪዝምን የሚስብ የዘላለም አባት እግዚአብሔር ሆይ በሚገቡ ነገሮች ሁሉ የዘላለም አባት ሀገራችን እንድትጠቀም ትውልድ እንዲጠቀም ለኔ ሳይሆን ለሀገር ለትውልድ እግዚአብሔር የሚል ኃላፊነት ቦታ የተቀመጡ ሰዎችን እንድትሰጠን እግዚአብሔር ሆይ እንጸልያለን። በሚገቡት ሁሉ ላይ የዘላለም አባት ጠባቂ አንተ እንድትሆንልን አቤቱ እግዚአብሔር ሆይ እኛ ሁሉን አናውቅም። እግዚአብሔር ሆይ ዘልቀው ለትውልድ ዘልቀው ለሀገር ዘልቀው የዘላለም አባት ጥፋት እንዳይሆኑ የዘላለም አባት እግዚአብሔር ሆይ በመልካም ነገር የተሰወሩትን ሁሉ ገልጠህ እግዚአብሔር እንድትመታልን እንድትከለክልልን የዘላለም አባት እግዚአብሔር ጠባቂያችን አንተ ነህና በጌታ በኢየሱስ ስም እንማጸናለን እንለምንሃለን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የሚያከናውነው መንፈስህ ጥበብህና ዕውቀትህ የዘላለም አባት በዛ ኃላፊነት ቦታ ባሉት ላይ እግዚአብሔር ሆይ እንድታስቀምጥ የዘላለም አባት ፖሊሲዎች እንዲቀረጹ የዘላለም አባት እግዚአብሔር ሆይ መንግስት በዚህ አቅጣጫ ትኩረትን ሰጥቶ እግዚአብሔር የዘላለም አባት ከሚመጣው ቴክኖሎጂ ጋር እግዚአብሔር ሆይ ትውልድን እግዚአብሔር እንዲያዘጋጅ እንድትረዳው በጌታ በኢየሱስ ስም እንማጸናለን። ደግሞ እንጸልያለን በጌታ በኢየሱስ ክርስቶስ ስም ጠላት እግዚአብሔር ሆይ ለክፋት በተጠቀመባቸው በሮች ላይ ደምህን ይዘን እንቆማለን በኢየሱስ ክርስቶስ ስምና ስልጣን። የክፋትን ኃይል በዛ በኩል እየገባ ያለ ምድሪቷን እያረከሰ ያለ ግለሰብ እንዲበለጽግ ምድሪቷን እንድትጎሳቆል በኢየሱስ ስም ሰው እንዲጉላላ የሰውን ልብ አይምሮ እያጨለማ ያለ የክፉ ኃይል የተመታ ይሁን በብዙ አቅጣጫ ላይ በኢየሱስ ክርስቶስ ስም። እቺ ምድር ድንግል መሬት ነች ብለው በጌታ በኢየሱስ ስም ባገኙት አጋጣሚ ምድሪቷን ለማርከስ ትውልዱን ለማግኘት የተላኩ የጨለማ ስልጣን በኢየሱስ ክርስቶስ ስም በብርሃናት አምላክ የተገፈፈ ይሁን። መከናወናችንን ልማታችንን የማይወዱ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም እንቅፋት የሚያስቀምጡ በጌታ በኢየሱስ ልብና አይምሮ የሚያጣምሙ በተለያየ ክፋት ባደንዛዥ እጽ በተለያየ ክፋትን በኢየሱስ ስም ይዘው የሚገቡ በጌታ በኢየሱስ ስም ከለከልናቸው። ክፋቱንና አመጹን ደፋ ነው። ይሄ ምድር መራራ ጽዋ ከእንግዲህ አይጠጣም። ጽዋችንን ጨለጠልን ጌታ ኢየሱስ ስላለ በኢየሱስ ስም መራራ ጽዋ ምድራችን ላትጠጣ ከእጃቸው እንደፋለን። እጃቸው ምክራቸውን እንዳይፈጽም የተንኮለኞች ሐሳብ በሚያፈርሰው በጌታ በኢየሱስ ስም አፈረስን። ከኢየሱስ ስም በዚህ በር በኩል የሚገባ የገባ በኢየሱስ ክርስቶስ ስም ከምድራችን ላይ ከትውልዳችን ላይ ከሲስተሙ ላይ ከስራ ቦታ ላይ ሁሉ ጠረግን የተጠረገ ይሁን። ነገርን የሚያወሳስብ ግራ የሚያጋባ ሰው እንዲንገላታ የሚያደርግ በጌታ በኢየሱስ ስም የሰው ልብ በክፋት የሚሞላ በጌታ በኢየሱስ ስም የተመታ ይሁን። በተለያየ የውጭ ዜጎች በተለያየ በክፋት በተሰማሩ ሰዎች ሊጠቀም ያለ ክፉ የተመታ ይሁን። አሁን በኢየሱስ ስም በዚህ በር የገባውን ከምድራችን ላይ ከትውልዳችን ላይ በስም ስልጣን የተጠረገ ይሁን። ከዚህ በኋላ ላይ ገባ በሩ ላይ አንተን እናስቀምጣለን። ያመጻ ልጅ ገብቶ ላይ በርዘን ከዚህ በኋላ የስምህን ስልጣን አስቀመጥን። ወደቦች ላይ አስቀመጥን። አየር መንገዱ ላይ አስቀመጥን። የዘላለም አባት እግዚአብሔር መውጫ መግቢያው ላይ የሚከለክለውን ደምህን አስቀመጥን። አየሩ ላይ አስቀመጥን። ሾልኮ ላይ ገባ በኢየሱስ ክርስቶስ ስምና ስልጣን
የሚከለክለውን እግዚአብሔር ጠባቂያችሁ እኔ ነኝ፣ አገርን የምጠብቅ እኔ ነኝ ብለሃልና አንተን በከተማ በገጠር ላይ ሾመናል። የዘላለም አባት እግዚአብሔር ሆይ በነገር ሁሉ እናከብረሃለን። ከዚህ በኋላ ምድሪቷን ያበለጸግ አቤቱ የዘላለም አባት ያዘመንክ ስለምትሄድ ለትውልዱ የሥራ በር ስለሚከፈት ታማኝ ሰዎች እግዚአብሔር ሆይ በቦታው ተቀምጠው ፈውስ ስለሚበቅል እናመሰግንሃለን። ማንንም ስለማይንገላታ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እያመሰገነ ስለሚገለገል የዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ጨለማውን ካነሳ የሚያስተጓጓዩን ካነሳ እግዚአብሔር ሰው በመከባበር የዘላለም አባት ለሚጠቅመው ለትውልዱ ስለሚያስብ እናመሰግንሃለን። አቤቱ የዘላለም አባት እግዚአብሔር ሆይ አየሩ በራሱ ስለሚከለክላቸው እናመሰግንሃለን። በኢትዮጵያ እንኳን እንዲህ አይነት ነገር ክልክል ነው ይዞ መግባት አይቻልም ስለሚል እግዚአብሔር ሆይ እናመሰግንሃለን። ሌላ ምድር ያደረጉት እኛ ምድር ላይ እድል ፋንታ ስለማይኖራቸው እናመሰግንሃለን። የሚከለክለው መንፈስ ደግሞም እግዚአብሔር ሆይ በአንተን በሚፈሩ ሰዎች ቦታው ስለሚያዝ እናመሰግንሃለን። አቤቱ አንተን መፍራት በኤርፖርት ላይ እግዚአብሔር እንዲሆን እኔ ጸልያለሁ። በጉምሩኩ በፍተሻው በእያንዳንዱ እግዚአብሔር ሆይ ቢሮዎች ሁሉ አንተን መፍራት እንዲወድቅ እኔ ጸልያለሁ። አንተን በመፍራት አንተን በመታዘዝ ለመንግስት ታማኝ በመሆን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ኃይለኛ የተቀደሰ ትውልድ ስለምታስነሳ እናመሰግናለን። ህዝብን ስለምታነቃ ኃላፊነት የሚሰማቸው የዘላለም አባት አደራ የሚሰማቸው እግዚአብሔር ሆይ በቦታው ስለምታስቀምጥ እናመሰግናለን። ምክንያቱም እግዚአብሔር ሆይ ማላጁ ጮኋልና የዘላለም አባት ከድካማችን በንስሐ ተመልሰናልና አሁን መንፈስ ቅዱስ እየሰራ እያነቃ የዘላለም አባት እግዚአብሔር ሆይ በቅጥሩ ላይ የሚቆሙ በፈረሰው በኩል የሚቆሙ ለምድር የሚያስቡ ለትውልድ የሚያስቡ ስለሚነሱ ይሄ እግዚአብሔር የፈረሰ ቅጥር ስለሚገነባ የዘላለም አባት እግዚአብሔር ለረፍት ለመጽናናት ስለሚሆን እግዚአብሔር ጥብቅ ፍተሻ ጥብቅ እግዚአብሔር ሆይ በልዩ ልዩ እግዚአብሔር ሆይ መሳሪያዎች የታገዘ ቀልጣፋ አገልግሎት እግዚአብሔር ስለሚከናወን እናመሰግንሃለን። መጪው ዘመን በዚህ እግዚአብሔር ሆይ ስለምትባርከን እናመሰግንሃለን። ከፍ እናደርግሃለን። አባት ሆይ እግዚአብሔር እስከዛሬም በረዳህን አድረዳድ እናከብርሃለን። እስከዛሬም የዘላለም አባት እግዚአብሔር ሆይ እኛ ባላወቅነው አቅጣጫ እንኳን ጣልቃ እየገባ ስለሰራው ስራ ክብርን ላንተ እንሰጣለን። እግዚአብሔር አሸባሪ ስላልገባ የዘላለም አባት እግዚአብሔር ሆይ ማካዱ ራባካሳ ፕሬጂኔ ካዱና ማጆ ለሐዘን ለስብራት ስላልሆነብን እግዚአብሔር አየር መንገዳችን ስላልተከሰሰ ወደቦች የዘላለም አባት ገዳ ስላልሆነ ክፉን ከልክለህልናል። ከብዙ ስጋቶች ጠብቀህናል። እናመሰግንሃለን። እኛ ባንነቃ ባናስተውልም ጠባቂያችን ይህን አድርገሃል። እናመሰግንሃለን። አሁን ግን በእውቀት ልታበለጽገን በእውቀት እግዚአብሔር የዘላለም አባት ልትሞላን እግዚአብሔር የዘላለም አባት ሁሉንም በኃላፊነት ሁሉም ዜጋ በኃላፊነት እዛ ቦታ የተቀመጡትን በኃላፊነት መንፈስ ስለምትወርሳቸው እናመሰግንሃለን። ከፍ እናደርግሃለን። ክብር ይሁንልህ፣ ምስጋና ይሁንልህ። እግዚአብሔር ማላጁን ደግሞ ስለምትረዳ በዚህ አቅጣጫ ስለሚቆም እግዚአብሔር የዘላለም አባት እናመሰግንሃለን። ተክተው ስለሚማልዱ ወገኖቼ እናመሰግንሃለን። በሁሉም ስፍራ የዘላለም አባት እግዚአብሔር ሆይ አቤቱ አንተን በማሳሰብ እግዚአብሔር በመሰዊያ ቦታዎቻቸው እግዚአብሔር ሆይ በፊት ስላሉ ማላጆች እናከብርሃለን። አቤቱ ታማኝ ሆነው እግዚአብሔር የዘላለም አባት እግዚአብሔር ሆይ እየሰሩ ስላሉ እየማለዱ ስላሉ እያነቡ ስላሉ ልጆችህ እናመሰግንሃለን። አሁንም በኢየሱስ ክርስቶስ ስም እግዚአብሔር ሆይ ሁሉንም ማላጅ እንድታነቃ ተክተን ምንጸልይበት ጸጋ እንዲለቀቅልን የሚያነቃ መንፈስ በእኛም ላይ እንዲመጣ እግዚአብሔር አይናችን እንዲገለጥ ክፍተትን እግዚአብሔር እያየን እንድንቆም የዘላለም አባት ከልካይ አድርገን በምድሪቱ ላይ ቤተክርስቲያንን አቆመሃልና በዚህ በር ከዚህ በኋላ የዘላለም አባት አንተን የሚያሳዝን ነገር እንዳይገባ እኛም እናዝንበት እንዳይገባ ቀድመን የምናፈርስበት ቀድመን የምናይ
የምናይበት የመንፈስ ኃይል በማላጁ ላይ እንዲመጣን ጸልያለሁ። በሚማልደው አይን እግዚአብሔር ተከፍቶ የዘላለም አባት እግዚአብሔር ኤልሳ እንዲህ ሊመጡብህ ነው እንዳትወጣ ያለ ያስጠነቅቅ እንደነበር ሊመጣ ያለውን እየገለጥክልን ቀድመን ስለምንመታው የዘላለም አባት እናመሰግናለን። እግዚአብሔር ለዚህ በተሰጡት ላይ ክብር እጅ በላያቸው ላይ ትምጣ፣ በማላጁ ላይ ክብር እጅ ትምጣ። እግዚአብሔር የዘላለም አባት እግዚአብሔር ሆይ አንተ የምታያቸው የዘላለም አባት እግዚአብሔር ሆይ በፊት ምድርን የዘላለም አባት የጠላትን ስራ እንዲያፈረሱ እንዳይገቡ በፊት እግዚአብሔር በቆሙ ማላጆች ላይ የጨመረ ክብር እንዲለቀቅላቸው ጸለይን። ደግሞም ተተኪ ትውልድ እንዲነሳ የዘላለም አባት እግዚአብሔር ሆይ እዚህ በሚሰሩት ሁሉ ላይ እግዚአብሔር የዘላለም አባት መንፈስ የመለየት መንፈስ እንዲመጣ ጸለይን። ጌታ እግዚአብሔር እናከብርሃለን፣ እናመሰግናለን። በነገር ሁሉ ክብር ይሁንልህ። እጅ በማላጆች ላይ ትሁን፣ እጅ በምድራችን ላይ ትሁን፣ እጅ በዛ ኃላፊነት ላይ በሚሆኑት ላይ ይሁን። በቴክኖሎጂ ሁሉ ላይ እግዚአብሔር ያንተ መንፈስ ይረፍበት። ጌታ ሆይ ከፍ በል። ምሕረት ስላደረክልን ተመስገን፣ ክፉን ስለመታ ተመስገን። እናከብርሃለን፣ ከፍ በል። እንወድሃለን። ባከበርከው ልጅ እሱን ብቻ ስሙት ባልክ ተመልሶ በክብር በሚመጣው በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸለይን። ማላጆችን እግዚአብሔር ይባርካችሁ። ከኛ ጋር አብራችሁ እየተጋችሁ በመጸለያችሁ የእግዚአብሔር እጅ ከእናንተ ጋር ትሁን። ጌታ ይባርካችሁ። ዛሬ አንድ ነገር እርግጠኞች ሆነን ከዚህ ስቴዲየም እንወጣለን። በሰማንያ አራቱ የኢትዮጵያ ብሔር ብሔረሰቦች ላይ ለዘመናት የገዛው
በቁጣ በበሽታ በአደጋ በማስፈራት የገዛው የአጋንንት ዘር የጥንቆላ እንደዚህ መናፍስት አጋንንት በልዩ ልዩ ነገር የሚገለጥባቸው መንገዶች ሁሉ ከነዚህ ክፍሎች ከነዚህ ብሔረሰቦች በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ተገፈዋል። ምድሪቷ ከእንግዲህ ወዲህ የጠላትን ሥራ አታስተናግድም። ምድሪቷ ከእንግዲህ ወዲህ የግንቦትን መንፈስ አታስተናግድም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በግንቦቱ ላይ የሚነገር በግንቦቱ ላይ የተላለፋቸው የሚፈራ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ዛሬ ከእንግዲህ ወዲህ ምድራችን ከዳር እስከ ዳር እንያያዛለን። አንድ ሕዝብ ነን። አንድ ቋንቋ ባንናገርም አንድ ባህል ባይኖረንም እኛ አንድ ሕዝብ ነን። በክርስቶስ ኢየሱስ ጸንተን እንቆማለን። በጌታ በኢየሱስ ክርስቶስ በምድሪቷ ላይ የገዛው በተለያዩ ወገኖች በተለያዩ ዘር ማንዘር ላይ የገዛውንና እስከ ዛሬ በጦርነት በዘረኝነት በተለያየ መንገድ አገሪቷን የሚበጠብጠው በናዝሬቱ በክርስቶስ ኢየሱስ መጣ ነው። እንግዲህ ወዲህ የእግዚአብሔር ሰላም፣ የእግዚአብሔር ጸጥታ፣ የእግዚአብሔር ሙላት፣ የእግዚአብሔር አንድነት በምድራችን ላይ ይሆናል። ከእንግዲህ ወዲህ መገፋፋት፣ መጠላላት፣ ከእንግዲህ ወዲህ መገዳደል፣ መጻረር አይኖርም። ከእንግዲህ ወዲህ እንያያዛለን። ከእንግዲህ ወዲህ አንድ ነን። በናዝሬቱ በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ሀገር መሪዎች አገልጋዮችና የሀገር መሪዎች እባካችሁ የእኛን የተተኪ ትውልድ ቃል እባካችሁን የኛ የተተኪት የትውልድ ቃል አድምጡ። ልመናና ተማጽኗችንንም ስሙ። ሰው ሁሉ በእግዚአብሔር አምሳል የተፈጠረ ነውና እባካችሁ ለኛ ለተተኪ ትውልድ ዘረኝነትን አታውርሱን። እግዚአብሔር ኢትዮጵያን የሀገር ዳርቻ አድርጎ የሰጠን ስፋቷም ሆነ የከርሰ ምድር ሀብቷ እንዲበቃ አድርጎ ነውና እባካችሁ ለኛ ለተተኪ ትውልድ የክልል መገደብን፣ መገፋፋትን፣ መፈናቀልን አታውርሱን። አምልኮና ስግደት የሚገባው ልዑል እግዚአብሔር ብቻ ነውና እባካችሁ ለኛ ለተተኪ ትውልድ ሌሎች ደባል ጣዖታትንና አማልክትን ማምለክና መስዋዕትን መሰዋትን አታውርሱን። አደራ ሁሉም በሚችል በእግዚአብሔር ስም አደራ። እጅግ የምናከብራችሁና የምንወዳችሁ አባቶች፣ እናቶች፣ የሃይማኖት አባቶች፣ አገልጋዮችና የሀገር መሪዎች እባካችሁ የኛን የተተኪ ትውልድ ቃል አድምጡን። ልመናና ተማትን መሰዋትን አታውርሱን። አደራ የጣዖት መሰዊያዎች በመሰንጠቅ መፍረስ ይመለስ። እስቲ ጥያቄያቸውን ማድመጣችሁን ምላሹ ከእግዚአብሔር ስለሚሆን በጭብጨባ ገለጹላቸው። አሁን ሁላችሁም እንደቆማችሁ የእግዚአብሔር ቃል የምንሰማበት ጊዜ ስለሚሆን ቄስ ዶክተር ቶሎሳ ወደዚህ ይመጣሉ። ተትናንት ወዲያ በዚቹ በአዲስ አበባ
80ኛ ዓመታቸውን አክብረዋል። እግዚአብሔርን ስለዚህ እናመሰግናለን። እነዚህ ተተኪ ትውልዶች ደግሞ ለሳቸው የሚሰጡት ስጦታ አላቸው። እዚሁ እንዳሉ እሳቸው ወደዚህ መጡና 80 ዓመታቸውን መታሰቢያ እነዚህ ተተኪ ትውልድ ያዘጋጁትን ስጦታ ይሰጧቸዋል። በዛው የእግዚአብሔር ቃል ያካፍሉናል።